ነገር የኛ ሙሽራ ሃይማኖተኛ ናት። መዝሙር ነው የምትፈልገው። መልካም ጋብቻ ብለናል። ረፊ ሰላም ሰላምዬ፣ መልካም ምኞታ ልትመኝ ብሎክ ነው ማድረግሽ ከህይወቴ አዲቷ ማዲ አቡዬ አንድ ነገር ልንገርሽ። እንዴት ነህ? ይቅርታ አድርግልኝ። ሁላችንም የራሳችን አሰስመንት ወይንም የራሳችን የምንገምትበት ባህሪ አለን አይደል? አይደል? እሷ ገብታ አይቼ ምናምን ፎሎ አድርጊያታለሁ ብዬሻለሁ አይደል? እስካሁን ፎሎ አላደረገችኝ። የሚያማሳየኝ ደግሞ እኔ እንደማልመቻት። ስለዚህ እስካሁን ፎሎ ካላደረገችኝ ለእኔ ይቅርታ አድርግልኝ፣ ለእኔ የሬድ ፍላግ ነው። መዳም ቅመም ናት። መዳም አጠገቧ አለች። ይህ ሁሉ መስዋዕትነት ከፍላ እዚህ ጋር ቁጭ ያለችው ባትፈልግክ ነው። አቡ ፎሎ ማድረግ እና እዚህ ጋር መቀመጥ እኮ በጣም ይለያያሉ። አቡዬ ፎሎ ማድረግ አንድ ነገር እንደዚህ ነካ ማድረግ ነው እኮ። ትክክል። እንደዚህ ነክቼሽ አንቺ ፎሎ አደረግሻለሁ ወይንም ካልፈለግኩሽ አላደረግሽም። ስለዚህ አንቺ ፎሎ ልመለሽለት። ቆይ ጠይቃት። እኔ ስለ ራሴ ነው የማወራው አይደል? አንድ ሰው አፕሮች ምን ብዬሻለሁ? ኦኬ ተመችታኛለች ፎሎ አድርጊያታለሁ ብዬሽ ነግሬሻለሁ አይደል? የዛን ሰዓት ሙሉ እስካሁን ድረስ ፎሎ ካላደረገችኝ ያለን የሚያሳየኝ እኔ ለሱ አይደለሁ። ያ ደግሞ ኦኬ። ምክንያቱም እኔ የምፈልጋት ሴት እና የማልፈልጋት ሴቶች አሉ። የማልፈልጋት ሴት መጣ ለአንተ ነኝ ብትለኝ አልፈልግሽም እላለሁ። ልክ እንደ ላስታይል ማለት ነው። ሀቡዬ ሀቡ የእውነት ማለት አንዴ እኔ ያቡ ምና ለመሰለሽ አሁን እዚህ ጋር የሆነች አበበች የምትባል ልጅ ገባች። የምፈልጋ ከሆነ አፕሮች አደርጋለሁ፣ የማልፈልጋ ከሆነ እቆጠባለሁ። ስለዚህ እሷም እንደዛው የምትፈልገው ከሆነ አፕሮች ታደርጋለች፣ የማትፈልገው ከሆነ ደግሞ ትቆጠባለች። ልክ እንደገባች እኔ ምን ብዬሻለሁ? ፎሎ አድርጌያታለሁ ብዬሻለሁ አይደል? ወንድ ልጅ ነው ፎሎ የሚያደርገው። ወንድ ልጅ አፕሮች ማድረግ አለበት አይደል? ትክክል። ስለዚህ እኔ ያንን አይቼ ፎሎ አድርጊያት ከገባች ጀምሮ እስካሁን ድረስ ፎሎ አድርጊያታለሁ። እስካሁን ፎሎ ባክ አልመለሰችም። ያማን የሚያሳየኝ ለእኔ ምንድን ነው? እንዳልፈለገችት ነው ፊል ያደረገው። አንተ እንደዛ የተረዳኸው ሀብዬ ማውራት ትችላለህ። ከአንድ ወገን ሰምተን መፍረድ አንችልም። እሺ አይደለም ጀጅ ለማድረግ ይሄ እውነት በቂ ሀሳብ ነው። ፎሎ መልሽልሃለሁ። ለምሳሌ አሁን ላይ መልሽልሃለሁ። ምክንያታዊ ሳታደርግ ነው እንዴ እኮ። እስቲ ምክንያታዊ ይሁን እናንተ። አሁን ያለችው አሁን እውነታውን ነግርሽ ሀብዬ አሁን ነው። እሺ እውነታውን ትንገረን። እሺ ለምን እስካሁን ዘገየሽ? ፎሎ ባክ ለምን ሀቡዬ እውነት ማለት ነው ምንም አልመጣልኝም ያለ ማድረግን ፎሎ ባክ ለምን አልመልስለትም? ዋይ ኖት ገባሽ ሀቡዬ? ተረዳሽ? ፈረሰ ገና በጣም በአንድ ቀናቸው እንደዚህ ቴብል ቴኒስ እሱ ሀቡዬ አስበሻል? የማይሆን ነገር እኮ ነው። ፎሎ ባልመልስልት ሀቡዬ ኖርማል ቴክስት ዳይሬክት ቴክስት ማውራት ትችላለሽ ብለሽ ካሰብሽ እንጂ ልጁ ጨቅጫቃ ነው። አይ ኖ ሀቡዬ በዚህ ኑሮ በዚህ ዘመን በዚህ ኑሮ ጨቅጫቃ ግድ የለም። እኛ እናግዛታለን። ሀቡዬ ፎሎ እኮ እኔ ባልመልስ ለራሱ ማለት ነው ትስ ኖርማል ገባሻ? ኖርማል ነው ፎሎ ባልመልስ። ኖርማል እኮ አይደለም ማለት ታገኘዋለሽ በኋላ ሀቡዬ ያው ጋውን የማያውቃለ ሀቡዬ እኔ እናት ስሙን ብጽፍ አላገኘም ሀቡዬ። ወይኔ ባክግራውንድህን አጥንታ ነው የመጣችው። ተረዳሽኝ ሀቡዬ? እኔ ውድ ያው ጋ ብዬ ብጽፍ አላገኘውም። እማ ከታች ላው ጋ ብዬ ብጽፍ ታችሁን ይቅር። እስቲ እናውራ እውነቱን እያሳምን። በጣም ኬር አረከኝና ፎሎ ባክ አለማድረጓ ለምን በጣም ቦታ ሰጠከው? ለምን በቃ ያቡዬ ለምን አንቺያለሽ አቡ ለምን ቦታ እንደሰጠው ታውቂያለሽ? እኔ አንቺን በስነ ስርዓት ፈልጌሽ ፎሎ ካረኩሽ አንቺ ፎሎ ባክ የማታደርጊኝ ከሆነ የሚያሳይ ምንድን ነው? አትፈልጊኝም። እሱ ኬፍ እኔ ፈለኩሽ ማለት አንቺ ፈለግሽ ማለት አይደለም። አንቺ ፈለግሽ ማለት እኔ ፈለኩሽ ማለት አይደለም። ያ ህይወት ነች። አንድን ሰው ከፈለግን ማለት ነው ፎሎ ማድርገን እኛም ፎሎ አናድርገው። ከልብ ከፈለግን ሀብዬ ዳይሬክት ሜሴጅ እንጽፍለታለን። ስሙን አሁን ይዤ ለምሳሌ ይዘሽ ለምሳሌ የሆነን ሰው ኬሊብል ስጥፍ ያሉ ስታገኘው በዛ ትገጭዋለሽ። አለቀ። ገባሽ? ሌላ ብዙ ላውጋ ቢኖርስ ነው። ለምሳሌ በጣም ብዙ ፕሮፋይሉን አውቀዋለሁ
ለምሳሌ ነው ምልክ እንጂ ሊቀርም ይቀራል እኮ ምንም ስቅጥ የምንለው ነገር የለም። አፋታ አንተ ድብለት ተለባት ያሰብክ ይመስላል ማለት ነው። አረ ኖ እኔም በሱ ወገን ማኛ እኔም ወንድሜ ነው ደግፈዋለሁ። ትክክል ሲናገር ደግፈዋለሁ፣ ሲያጠፋም አጥፍታል። ስለዚህ ነገር ሜክ ሴንስ ለእኔም ሜክ ሴንስ ትንሽ ሰማይ ግን ስራ ላይ የነበረች ምናምን ስለሆነ አብራይ ቁጭ ብላ መዝሙር እየመረጠች ምን እያለች ስራ ላይ ቁጭ ብላ ነው ትለኛለህ እንዴ? ከፊት አይደለም። ቆይ ላውጋው ምናልባት ቅድም ስትናገረው ነገር አለ የማዳም ቅመሞች ያለባቸውን ጫና የስራ ምናምን ነገር ስትናገር ሰምቻለሁ። እና ከፊት ለፊቴ ልጆች አሉ እነሱን እያየሁኝ ነው ለዚህ ነው የማልስቀው ምናምን ነገር ስትል ስለነበረ በሀሳብ ትወሰዳለህ እና በዛ ብታልፈውና አሁን ፎሎ ባክ ካደረገች ብትመቻችሁ ጥሩ ይመስለኛል ብራዘር። ከዛ ለእኛ ወረፋ ብትለቅ ቦታ ብትለቅ ምስክር ያለውበትን ሁኔታ ውጭ ነኝ እየወጡ እየገባው ነው። ማይሆን ሳይሆን ሲቀር እንኳን ተጨቃጭቀንም አይደለም በፍቅርም ከባድ ነው። ኤግዛክት ልጅቷ ስትመር ቁም ነገረኛ ናት፣ ሲሪየስ ናት። ያቡ እኔ ቁም ነገረኛ መሆኔን የምታውቂው የሆነች ነገርን ገብቶሻል። ለምን ያንን ነገር እንዳመጣውብሽ ልክ እንደገባሽ ካወራን በኋላ ፎሎ ናረኳት ፎሎ አድርጊያታለሁ ብዬሽ ነግሬሻለሁ አይደል? ያ ማለት ለአንቺ ስነግርሽ እሷም እየሰማች ነበር አይደለ? አቴንሽን ሲከር መሆን የለብትም። እሷ ፎሎ ባክ ባላረገውም ኤኒ ታይም ጽፌም ስሙን ሰርች ማድረግ ያገኘዋለሁ። እኔ አላሰብኩም ማለት አንተ ግን አሰብከው። ማን ነው ፈርስት አፕሮች የሚያደርገው? እኔ ነኝ እሷ ነኝ? ወንድ እኮ እኔ ነኝ አይደል? እኔ ነኝ ማለት እኔ ነኝ። ፎሎ ካላደረገችኝ አፕሮች አሁን ሳደርጋት እኔ ፎሎ አድርጌ እሷ ሳታደርገኝ እኔ አፕሮች ካደረግኳት ታስክሪፒ ኢጎ ስላለብክ እኮ ነው ላውጋ። ኢጎነት አይደለም ወንድነት ነው። ይኸውልሽ ነው ኢጎ ሌላ ነው። ላይክ ወንድነት አጉል ወንድነኝ የሚለውን ነገር ለምሳሌ ቀኑ ሙሉ ላላወራው ችለዋለሁ እና ምንድን ነው የሚለው ንበልስ ቀኑ ሙሉ አይደለም 3 ቀን አረፍና ታውሪን ትችላለች። መሴጅ ልኮ ልትመልሺ ስትይ መዳም ጠርታሽ ስንትሽን ጥለሽ ወደ መዳም ሄደሽ ስራ ሰርተሽ ረስተሽው ማታ ክላስ ስትገቢ ልትመልሽ ይለ መሴጅ ሲም ብሏል አይተሽዋል ግን አልመለሽልኝም ብሎ ጭቅጭቅ ነው የሚፈጠረው። አብዬ ለምሳሌ የመዳም ቅመምን የወደደበት ምክንያት ዝም ብሎ ነው፣ በቃ ለስም ነው ለፎሎ ነው ጀስት ሀይ እና ታዲያ መዳም ቅመም እንደዚህ ነን በቃ አስበዋል። አልመጣላትም ግን ከዋትሳፕ ነገር እንዲህ ልታጠብቅ ከሆነ በህይወት ጉድ ፈላ ቁሞ ነው የሚቀረው። አብዬ ባባ ላይ ገብቶሻል። ግን አይባ ሜሴጅ ብልክላት አሁን እንዴት ነው የምታነበው? ትክክል እሱ ገብቶኛል። እንደማላነብስ በምን እርግጠኛ ነክ? እንደማላነብስ በምን እርግጠኛ ነክ? ይደርሳል ሴቲንግ በቃ ይቅርባችሁ። ወይ እኛ መሲ ባልትና ዌልካም ሄደች። ሄሎ ሃይ ሃው ዩ ዶን? ሰርፕራይዝ ላደርግሽ ነበረ። በአንቺ ስም ነው አበባ ይዤ የመጣሁት። ለመስዬ ሲያምር አበባው ሲያንስሽ ነው ሀብዬ። በጣም ነው ማለት ነው። ዘመን ይኸውልሽ አንቺም እኮ ፈጠንሽባቸው ገና ሳይሆን ፎሎ ባክ ለፎሎ ባክ በእናትህ ሰው በስንት ነገር ይጋጫል። እዚሁ ተጋብቶ እዚሁ መፋታት ለፎሎ ባክ ባታደርገው ፎሎ ባክ ላውጋውም ደግሞ አንዳንዴ መርዳት አለ። አሁን እችል ስራ ለሆነ ባታነሳል እኔ የናዋ ቁጥር አለኝ የእሷ ቁጥር አለኝ። እኔ ዋትሳፕ ላይ ቁጥሩን ሰጣት ነበር። ምንም ለመሴጅ ከሆነ እኔ ዋትሳፕ ላይ ቁጥሩን ሰጣት ነበር። ይሄን ለፎሎ ባክ ያቡዬ ለፎሎ ባክ አይደል? ፎሎ ባክ ማንም የማያውቅሽ ሰው ሁሉ ፎሎ ያደርግሻል አይደል? ፎሎ ባክ እና አንድ ሙሉ ሳምሰንግ ችግር ነው። ሳምሰንግ ነው ስልኩ ያቡዬ ፎሎ ባክ ምናምን ፎሎ ምናምን ሳይሆን እንቴንዱ ወይንም ደግሞ የሚያመጣው ነገር እንዳልኩሽ አሁን እሷ ፎሎ ባክ ባትመልስልኝ ሜሴጅ ብልክላት አታውቀውም። አሁን ላንቺ ባልነግርሽ ማለት ነው ላንቺ እንደዚህ
እኔ ተጥካለሁ ቁጥሩ አለኝ። እኔ ትነግረኝ ለእኔ ከነገርከኝ ለምንድን ነው የምትሰጪኝ እንዴ? ለምን ትሰጪኛለሽ? እሷ ፈልጋኝ ነው የገባችው አይደል? አዎ። ስለዚህ ገብታለች። እኔና እሷ አውራን አይደል? ተለያየን። አንቺ ዳርሽን ወጣ። አዎ። ሜሴጅ ባረግላት የማታነበው ከሆነ ምንድን ነው ጥቅሙ? አዎ በጣም ያናድዳል። ሜሴጅ ልከህላት ካላነበበች ንቀት ይመስላል አይደል? ልታነበውም አችልም። ለምን ፎሎ ባክ አላረገችኝማ? ትክክል። እኔ እዚህ ጋር ለአንቺ ስነግርሽ ነው ፎሎ ባክ አልመለሰችልኝ ምናምን ስልሽ ምን አለች? ኦኬ ፎሎ ባክ አረኩት አለች። ያ ትክክል፣ እውነት ነው። አሁን ማለት ምንድን ነው ቶሎ ያላረግሽው? ቆይ ንገሪኝ፣ ለምን ቶሎ ያላረግሽው? አንድ ይቅርታ፣ ይኸውልሽ እንደኔ በእኔ ቦታ ላይ ሆነሽ ያው አንቺ እኔ ጫማ ላይ ሁኝና አስቢ። ወንድ ብሆን ለእኔ ችግር የለውም። ለምን ወንድ ነኝ። ይደብራል። ሴት ልጅ ላይ ቢሆን ይደብራል። አንዴ እኔ ጫማ ላይ ሁኝና አስቢ። ያ ማለት ምንድን ነው? የምትፈልጊያ ሰው ኦኬ እሱን ፈልጌ ነው የገባሁት ብላ ገባች። የፈለገችውን ነገር ተናገረች። ያንን ነገር ተስማማሽ፣ ፎሎ አረግሻት። ፎሎ ባክ አልመለሰችልሽም፣ ዝም አልሻት። ከዛ ነገር ሜሴጅ ስታደርጊላት ሜሴጁ አይገባላት። ለምን ፎሎ ባክ አልመለሰችልሽ? ሴት ከሆንኩ ላውጋው፣ ሴት ከሆንኩ ያናድዳል። ለወንድ ግን ኖርማል ነው። ለወንድ ኖርማል ነው። ለምን ለምንድን ነው ኖርማል የሚሆነው? እኛ ጽፈን የማይመለስልን ከሆነ ለምንድን ነው ኖርማል መሆን ያለበት? ወንድ ልጅ ጽፎ ቆይቶ ቢመለስለት ኖርማል ነው። ለሴት ልጅ ግን እሷ ከተመለሰላት ሼም ነው። በሴትና በወንድ አይደለም። እንደዛ ከሆነ ደግሞ ብዙ አላወራም። አንዴ ላውራ፣ አንድ ደቂቃ ብቻ ሀቡ በዋትሳፕ ኮድ ጻፊ ስትይኝ ኮድ ጻፍኩኝ አይደል? ሀቡዬ እውነቱን ላውራ፣ ኮድ ስጽፍ አስገባችሁኝ፣ አበራ ገባሽ? እራት እየሰራሁላቸው ነው። ሀቡዬ ቪዲዮ ባጠፋ ችግር አለ ስልሽ ኖ ቪዲዮ አታጥፊ፣ ጀስት ዝም ብለሽ አስቀምጪ አልሽኝ አይደል? ሀቡዬ አጠፋው። በቃ ይሄ ነው እኮ ይሄው ነው እኮ ሀቡዬ። ምን ነገር ልንገርሽ ነው የተረዳሁትን ኢትስ ቢግ ዲል፣ ግን እሱ ቢግ አደረገው። ከእንደዚህ አይነት ሰዎች ጋር ህይወት ከባድ ነው የሚሆነው። ለመሰለሽ ብትረሺ በርዝዴውን ሃፒ በርዝዴይ ብለሽ ዊሽ ማድረግ ብትረሺ ንቀሺ ነው ወይ ደግሞ አቴንሽን ስላልሰጠሽ ነው ይልሻል ነገ። እንደዚህ አይነት ሰዎች እሱ አቴንሽን ፈልጎ ቢሆንስ ሀቡዬ? አቴንሽን ህይወትን ለማሸነፍ በምትሮጭበት ሰዓት ግን እነሱን ሹሩሩ ማቴ ከሆነ እንደዚህ አይነት ነው። ኩራቷን ወዶት ነው። ኩራቷን ወዶት ነው። ሀቡ የኔ ውድ በቅድም መጀመሪያ ስጠየቀው ጥያቄ ካለሽ ጠይቄ ስትይ አንተ ትክክለኛ ሰው ነክ ትክክለኛ ሰው የሆነ ትንሽ ነገር ፎሎ ባክ አላደረገችኝ ፎሎ በነገሮች ላይ እሱ እንኳን ያደረገው አድርግ ብለሹ ስለሆነ ትስ ኖርማል ምንም እንትን ነገር የለም። ፎሎ አሁን አድርጌለታለሁ። እሺ ምን እስቲ ገባሽ ሀቡዬ? ነገሮችን ላክ ብደው ከፈለግሽ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ፐርሰናሊቲ ያላቸው ሁልጊዜ ትኩረት እንድትሰጫቸው የሚፈልጉ። እኔ ሰላም ብዬሽ አንቺ ለምን ሰላም አላልሽኝም? አንቺ ልብ ሳትይ እሱ ሰላም ብሎሽ ሳትመልሽለት ቤት ውስጥ ወይ ፌስታል ገባሽ። እሱ ሳልሆነ ቀጭታ ወደ ኪችን ከሄድሽ እንዴት ሰላም ሳትይኝ ትገቢያለሽ? ልብ አላልኩም። እንዴት እኔን የሚያክል ሰውዬ ልብ አትይም? ጭቅጭቅ ይነሳል በትንሹ በትልቁ ገባሽ? አብዬ በቃ አልፈልገውማ። እንደዛ ከሆነማ እኔ መጀመሪያውንም ትክክለኛ ሰው ነክ ወይ ሲሪየስ ነክ ወይ ኖት ጀስት ፈን ብዬ ሁለት ጥያቄ ነው የጠየኩት። ትክክለኛ ሰው ነክ ወይ ዝም ብለህ ለቀልድ ነው ብዬ ጠይቄዋለሁ። ዮና ምን አለ መሰለሽ አሁን ያቡ የምትለው እንደዚህ አይነት ወንዶች አሉ፣ እንደዚህ አይነት ሴቶችም አሉ። አዎ ያለ ደረጃ የሚዋሽ ነገር አለ። ነገር ግን አንቺ በእኔ ቦታ ላይ ስትሆኚ ምን አለ መሰለሽ አንድ ሰው አንቺ ቁጭ ብለሽ እኔ አንቺን ብዬ ስገባ ከዛ በኋላ አንቺን ብዬ ገብቼ አንቺ ደግሞ እኔን ፎሎ ካረግሽኝ በኋላ እኔ ፎሎ ባክ ማልመለስልሽ ከሆነ ኢንተረስት እንጂ እንደሌለ ልብ ሳትልስ ቢሆን ብዙ ኬርለስ ሰዎች ማይሉ አንተ ልብ የሚረሱ ሰዎች አሉ። አንዳንዴ ይኸውልህ እዚህ እርዳታ ገብተው ስም አስመዝግበው ቁጥር አስመዝግበው አካውንት ነምበር ከኮመንት ላይ ስክሪንሻት ሳያደርጉ ረስተው ሄደው በነጋታው ላይቬን ከፍቼ ሌላ ጨዋታ ጌቻው ሀቢባ ትናንትና እርዳታውን ቃል ገብቼ ግን አካውንት ነምበር ስክሪንሻት ሳላረግ ረስቼ ወጣው። ትናንትና እንደዚህ ጉዳይ ያወራችሁን ልጅ ፎሎ ሳላረጋ ተረሳሁኝ። ልረዳት ፈልጌ ነበረ። ስሟ ማን ነበረ? አገናኝኝ ምናምን ይሉኛል። የሰው ልጅ ይረሳል። አብዬ አሁን ለምሳሌ እሱ አቴንሽን ካልፈለገ ማለት ነው። ለምሳሌ ያውጋው እኔ ልጠይቅህ ዳይሬክት
ያውጋው በትክክል አቴንሽን ያልፈለገ ሰው ከሆነ ፎሎ ባክ መልሼለታለሁ። ዘገየም ፈጠነም ከመቅረት መዘግየት ይሻላል ይባላል። ታረጊ ረስተሽ ብትሄጂ ራሱ ነገ መጥቶ ሀቢባ ትናንትና እኮ ታውቂያለሽ ስታው ሄደች። ሲምፕሊ ላይፉን የሚኖር ቢሆን ረስተው ሄዳ ነበር። እኔ ለአንቺ ስነግርሽ ነው እኮ ፎሎ ባክ ይመለስ ረስቶ አለችው። አታውቀውም ፎሎ እንዳረኳት ምናምን እሷም ፎሎ ባክ አልመለሰች። እኔ ለአንቺ እንደዚህ ስል ነው አሁን አድርጌዋለሁ ያለች። ያንን ለአንቺ እኔ ባልነግርሽ ኖሮ ዝም ብል ኖሮ አታደርገኝም ነበር። ላውጋው በቃ ተለያይታችኋል። በሼሪያ አልፈልገውም ሀቡዬ፣ እኔ አልፈልገውም። ስለምጠባዩን አውቀዋለሁ። ሰውን ይቀይራል ማለት አይደለም። እችለው ይሆን እንጂ አልቀይረውም። የሰው ልጅ ልንቀይረው አንችልም። እችል ይሆናል። እኔ አምላክ አይደለም እሱ ልቀይር አውቀዋለሁ በጣም የሰው ልጅ እኔ አሁን ፎሎ ባኩ መልሽለት እንኳን እንዲህ ከሆነ አስቢው። ትልቅ ፋውል ሰርቼ ምን አይል ይቅርታ ልብ ቢኖረው መጀመሪያ ሲገባ ምንድነው ጥያቄ በጣም ጸባዩን ሰለማት ምንድነው ያልቻው ትልቅ ፋውል ብትሰሪ ማይቅርታ ብሎ ነገር ኖ ደስ ጥያቄ ነው ሀቡዬ፣ ደስ ጥያቄ ነው። ሰውኛ ጥያቄ ትጠይቂያለሽ ደስ ለዚህም ነው መለያየት ቀላል ነው ማሬ። እነሱ ጋር መለያየት ቀላል ነው። አሜሪካን ያደገ ልጅ ለእነሱ መለያየት ሲምፕል ነው። እንደኛ እንዳበሻ ትዝታ፣ ቁርኝት፣ ፍቅር ጥብቅ ማለት ምናምን የለም። እነሱ ጋር በቃ ተጀምሪያለሽ ትለያያለሽ። ፋውል ምሰሪ ሆነ እንፋታለን እናቴ አባባሌ ጀስት ጥያቄ ነው የጠየቀው። ያው ጋር እኔ ፋውል በሰራ ራሱ ይቅርታ ልብ ምን ያህል ነው እንደዚህ ጠባብ ነው ወይ ነው ጀስት ጥያቄ ነው። ፋውል ግን ፉል ተመልሶ ልክም ነው ለሸኔ አውራ ማቲ አንዴ መጋረጃውን ዘግቼ መብራቱን ለብሮ ከሚኪ ፊት አውራሪ ጋር ጌም አለኝ። ቶሎ ጨርሳችሁ አንዴ ላውራ። አንዴ 50 ዓመት አላወራም። አንዴ አላውቀው። አንዴ ላውራ እባክህ እንደው በጠቦጡት እኛ እዚህ የመጣ ነው የእናንተን የቤት ጣጣ ልንሰማር ነው። አይ ሲሪየስ በእናትህ እያመመኝ ነው። የእናንተን የቤት ጣጣ ልንሰማ አይደለም። ተከተልሽኝ ቁጥር ይዤ ልከተልህ ጥለ ምናምን ምን አገባን? አልተመቻችም አልተመቻካትም ዳስት በቃ አለ። ዛሬ ተጋባችሁ ዛሬ ተፋታችሁ። እንደዛ ማለት ነበረበት ማቲ። አልተመቸኝም የማለት አልቻለም። ለዛ እኮ ነው እኔም ደግሞ አልተመቸኝም የማልልበት ምክንያት ምንድን ነው? ተናግሮ በማሳመን አምናለሁ። እውነትን እንደምናገር ልክም አልሆንበት ሰዓት ይቅርታ ልጠይቁላችኋለሁ ማቲ። በቃ ገብቶኝ ይኸውልሽ፣ እኔ ልንገርሽ፣ እኔ እንደ ወንድ ልጅ የሆነ ነገር ቀልቡ ያልወደደው ነገር አለ። አለቅ ግልጽ ቋንቋ ነው። የሆነ ነገር ኖ እያየሁ ነው እየነገርኩ ነው። ደመቀ ደግሞ አንቺን ደግሞ ሳስብሽ ከዚህ በፊት የእሱን ባህሪ ታውቂዋለሽ። ቢኮዝ ወን ዩ ሴይ ሰምቲንግ እኔ አውቀዋለሁ ስለምት ባህሪውን ምናልባት ሶሻል ሚዲያ ትከታተዋለሽ። ሰው ኦልሬዲ ኖው ማለት ሂዝ ቢሄቪየር ሶ ላውጋው እንኳን ደስ አለ ገና እንኳን ደስ አለ ብለህ ሳንጨርስ ደግመን እንኳን ደስ አለ ስለተለያያችሁ አንዴ። ለምን አንቺም መዛን ያለሽው እዚህም እሱ ነው። አሁን ለምሳሌ ናፍቆሽ ቢደውልልሽ የሆነ ነገር እያደረኩ አሜን። እኔ በግሌ እኔ አልፈቀድኩትም። እኔ እንትዳር እኔ በግሌ አለኝ ኤክስፒሪያንስ አንጻር ላይ አልፈቀድኩትም። ደመቀ አይሆንም፣ አስናቀ አይሆንም፣ ይቻላል አይሆንም። ደመቀ እኔ ራሴ ባለቤቷ እኔ አይሆንም ብያለሁ። እቺ ልጅ እንደዚህ አይነት እሳት ላይ አልጥዳትም። ምክንያቱም በዚህ ዘመን ማለት ነው በዚህ ዘመን ኑሮ ይላሸነፉ እኔ ራሴ ልጠብቅ ወይንስ እሹሩሩ ልበል? እንደዚህ አይነት ሰዎች ጋር ህይወት በጣም ከባድ ነው። አቡዬ እሱ ግን አፉ ሞልቶ የመዳም ቅመም ብሎ ማለት ነው ፎሎ መሰብሰብ የለበትም። ይሄን ደግሞ ሳልናገር አልወርድም። ሀቡዬ ፕሊስ እንዲህ ስትናደጂ ሌላ ነገር አትቤቴ ስለዚህ አሁን ላውጋው አሁን አንተን የተከተሉ ሰዎች አልተጋባችሁ፣ ተለያዩ። በቃ አይከተሉ መልሰው አንፎ ዳሩ ዳስ እነሱ መብታቸው ነው። ይኸውልሽ እናትዬ እኔ ነግሬሻለሁ። ምንድን ነው ያልኩት? አንድ ሰው እኔ አንቺን ብዬ ስመጣ ወዲያውኑ የማደርገው ምንድን ነው? ሁሉንም የማደርገው አንቺን ብዬ ነው። አንቺን ብዬ ምክንያት ይነገርኩ እኮ ከዋትሳፕ ቁጥር ኮርት ጻፍኩኝ ገባሁ እኮ አሁን ላይ ሰዎች እናት እግዚአብሔር ይስጥልኝ ያለ እያመመኝ ነው። ኖ እናት የሬሳሽ እዛው ሰብስብልን የፎሎ ነገር ግን እንዲያሳሳቢ ነው።
ደመቀ ዝም በል አንዴ እንዴ ያቡዬ እኔ የፎሎ ጥማት አይደለም ምን መሰለሽ ፎሎ አለ ቦካ ለማድረጓ ፎሎ አይደለም ለመሰለሽ ፎሎ አለማድረጓ ለኔ ምንድነው ያቡ ፎሎ አለማድረጓ ለኔ ምንድነው የሚያሳየኝ ኢንተረስት አለመሆኑ አላ ያ መለስኩ እኮ አባ ዘገየሽ አዋልተመለስም እንደ መጀመሪያውንም እኮ ጽፌ ስለገባው ነው ሰባቱ እኔ አንቺ ቦን ምን እንደነበለው ነበር ታውቂያለሽ እኔ አንቺ ቦን እኔ ልፈትንክ ነበረ ፈተናውን ወድቀሃል ነበር የምለው አቡዬ ለዛም እኮ ነው ቁጭ ብዬ ጠበቅኩ ያለሁት አቡዬ ይቅርታውን ላልጠይቅ እችላለሁ ጀስት ብዬ ነው ፎሎ ሳታረገኝ ምን ልታረገኝ ነው ብሎ ይጠይቀኛል ብዬ ነው አቡዬ የእውነት እኔ የፎሎ ምናምን ነገር ሳይሆን አንድ ሰው ኢንተረስት ሲኖረው ይከተላል ኢንተረስት ከሌለው ደግሞ ባናቱ ይተካል ምን አገባሽ ኢንተረስት ስለሌላት ነው ለእኔ ዋትሳፕ ላይ እኔ ፈልጓለሁ ብላ ጽፋልኝ ከዋትሳፕ ላይ ቲክቶክ ፕሮፋይሏን ልካልኝ እኔ ኮድ ሰጥቻት ኮመንት ላይ ጽፋ ገብታ ቪዲዮ አብርታ የጠየቀችት ስለሱ ሱስ አለብህ ወይ ብላ የጠየቀችት ምን ያህል ተጠቃሚ ኢንተረስት ስላልሆነች ነው እንደገና ስለሱ አውቃለሁ ቲክቶክ ላይ ይከታተላሉ ያቡ አሜሪካ የሚኖር የሆነች ሴት የምትፈልጋለች ብለሽ አንቺ ነሽ ሰርች አደረግ ላቅ ዋትሳፕ ላይ ነው ያቺ ባሌ ለናት እኮ ሚቱ ሌላ እኔ ጠይቀችኝ አለች እሷ ግን ዋትሳፕ ላይ መታ ያቺን ልፈልግ ዋትሳፕ ላይ ስገባ ሚላ ጽፋልኛለች ስልክሽ ላይ የምትፈልግ የሆነች ሴት አለች እሷ እኮ አይደለችም ታዲያ ይኸውልህ ያቺን ፈልጌ ስገባ ያቺ ሚ ብላ ጽፋልኛለች እኮ ነው ያቺን ሰርች ላደርግ ሁላችሁ እንደዚህ ነው ግን እንዲህ ነው የምትሉት አንተ ካልፈለግ ወላግስ እኮ አልፈልግም ለምን አትልም ለምን አውቃ ምክንያት ትፈጥራለህ ላውጋው አንዴ 40 ዓመት አልወራም ተመቸች ታዲያ ፎሎ ባካ ለማድረጓ ኖርማል ነው ላሽበላ አቢባ በቃ ህዝቡ ይዳኝ ይጋቡ ወይስ አይጋቡ ይለያዩ ወይስ አይለያዩ እኔ በግሌ አትሰሙንም ጋይስ ይለያዩ አለ ስልካችሁ ቁጥር ልሰጣችሁ ነው ኦኬ ቮት አድርጉ ጋይስ ይኸውላችሁ ይጋቡ የምትሉ አንድ ቁጥር አይጋቡ ይቅርባት ይሄ ሰው አጋቡ ይገፋታል በቃ ላውጋው አንዴ ሼሪያ ይኸውልህ በሼሪያ ነው በቃ ህዝብ ይፍረድ እባክህ ላውጋው በግድ ነው እንዴ እንዳው በጠባጡት በእናትህ እንዴ ህዝብ ይፍረድ በቃ ይጋቡ ሲያጋቡ ይኸው እንዳለ ሁለት ቁጥር ይጋቡ አቃጥሎ ይደፋታል ጫቅጫቃ ነው በትንሽ ነገር ይጨቃጨቃል ይጋቡ ስንት ያሉት እንደዚህ አይነት ሰዎች ነው አቃጥሎ ደፍት ነው የሚያደርግሽ ነጭ ሁለት ፀጉር ነው የምታበቂ ይሉኛሉ ነጭ ታበቂ ያለሽ ይኸውልሽ ጠዋት ተነስተሽ ቁርስ ሳትሰሪ ብትቀሪ ወይም ደግሞ ጠዋት ላይ ገና አደርግ ሳትይው ለምሳሌ ማለት ሰላም ሳትይው ብታልፊው በቃ ያለቅሳል አንድ ዝም በሉ አንዴ ነስዬ እንደዛ አይደለም እኔ በመነጋገር ማሰብ ነኝ ነሲ አንድ እያለሽ ማለት ከትማቱ እናት እንደዚህ ማለት አውራ ማለት ነው ማለት ከት ይባላል ላይ ለሚጀስቶክ ነው አውራ አይዞህ እኔ ለሰው ማለት ነው ይልሽ አቡዬ በአንድ እግሬ ስለሚያንስባት በሁለት እግሬ ልክ እንዳጠፋ ህጻን ልጅ ተንበርክኬ ነው ታገብኛለች ሮማንስ አለ የበጎች ሮማንስ ይቅርታ እንዴ ሮማንሲ ፍቅራቸውን ተገላለ እስኪ ፊትሽን እንየው ሰማሽ ተንበርክኮ ነው ነው በአንድ እግር አይደለም በሁለት እግር እንዳጠፋ ህጻን ልጅ በሁለት እግሩ እንዳጠፋ ህጻን ልጅ ተንበርክኮ አንድ እግር ያንስባታል በአንድ እግራቸው ተንበርክኮ አይደለ ቀለበት ታገብኛለሽ የሚሉት እሱ ግን ለአንቺ አንድ እግር ስለሚያንስሽ በሁለት እግር ተንበርክኮ አብዬ አንዳንዴ እኮ በጭቅጭቅ የተጀመረ ፍቅር በጣም ያልታሰበ ነው ትዳር የሰመረ ነው በጣም እየፈተናትም ይሆናል ምን ያህል ብጨቀጭቃትም ትወደኛለች ለጭቅጭቅ እያለ ላውጋው ግን ነግራታል ውሻ እንደምትወድ ምናምን ነገር ውሻ ትወዳለች ሁሌ ነው እሺ ሴት እወዳለሁ ብላለች ያለዛ እኔ ያለ ውሻዬማ እኮ አይ ብላለች እሷ ማን እሺ ጀሰይ ማቲ አለች ልንገርህ አንድ ነገር አሁን እየፈተናት ነበር እሱ ይህን ጭቅጭቁን ተቋቁማ እስቲል እንደምትወደው አየ እንትን ሀቡዬ ወይ ይህ ስለሚያንስባት ጳጳስ ነው ራሱ ሽምግልና ምልከው ዋው አብዬ ቴንኪዩ እንግዲህ ሀቢባ ወይ ሰላሙ አለይኩም ያ ሸባብ
ማሪ አሻል ሰማሽ? እንኳን ደስ አለሽ። ጳጳስ ደስ ሽማግሌ ይላካል። አንቺ የመጀመሪያዋ ሰው ሆኛለሽ። ሽማግሌ ያስባታል ጳጳስ ነው ይላል። አቢባ በቃ ይታረቁና እሷ አንድ ዘፈን ትጋብዘው። በጣም የምትወደው ታረቁ እኮ በቃ ሽማግሌ ሊልክ በሁለት እግሩ ተንበርክኮ፣ ሌሎች ሰዎች በአንድ እግራቸው ነው ተንበርክከው ታገብኛለሽ የሚል እሱ በሁለት አንድ ዘፈን ትጋብዘው። እሷ አንድ ዘፈን ትምረጥላት። አቡዬ እኔ ሽማግሌ አልክላት፣ ሽማግሌ ያንስባታል እና ጳጳስ ነው የምልክላት። ተመልከት ዶክተር ማነው ስሟ? ይሁና ይሰማል። ቀርቃ ሰባ ጠርባ ምስ ይሁና ይሰማል ይሰማል አትለንም እንዴ ታዲያ? ወይኔ ግን ምቀኛ ናችሁ። በቃ አንድ ዘፈን ትጋብዘው፣ ወይም ደግሞ እሷ እንደጋበዘችው አድርገሽ የንዋይ ደበበን ጥላ ይዤ ልከተል የሚለውን ዘፈን ክፈችለት። ጥላ ይዤ ልከተል። ጥላ ይዤ ልከተል። እንዴት ነው ለሴቶች የማታደለው? ከአይዋ ብሼ እሷ አለችላችኋል። እንዴ ደግሞ የምን እኔ አልበቃችሁም? ለሴቶች ጠበቃችሁም ያለውላችሁ። ከአቢባም ብሻ አለ እኮ እሷ አትበቃችሁም ያለሽ አየሻ። ግን አቢባ ጥሩ ሰው እንደሆንኩኝ አሁን ዛሬ አወቅሻል። የምር ማለቴ ሳትነካት ተጨቃጭቃ ምን ያህል ትጭቅጭቅ ትችላለች፣ ምን ያህል ትቋቋማለች የሚለውን አይተክ የሁሉ ጨቅጨቃት ግን ኮመንት ላይ ይለያዩ ብለው ሁሉም 2 ቁጥር ሲጽፉ ምቀኞች ናቸው አለች። ለምን ያንን ሁሉ ጭቅጭቅ ተቋቁማ እኔ በሷ ቦታ ቦታ አልፈልግም ነበር ምለው። ምክንያቱም እኔ ደስተኛ ሆኜ ነው መኖር የምፈልገው። ካሁን አኮረፈ አላኮረፈ ምን ረሳው፣ ልደቱን ረሳሁኝ፣ ደናደርክ ማለት ነው ረሳሁኝ፣ ሴት ልኮልኝ መልሱን ሳልመልስ ቆየው፣ ከዛ አኮረፈ። እንዴ እኔ የሚያኮርፍ ሰው ይቅርታ። የውሻውን ስም ታውቀዋለች? ሀቡዬ ችግሩ እዛ ጋር ነው። አንቺ እኔ ደስተኛ ሊሆናል። ትዳር ላይ ደግሞ እኔ የሚባል ነገር የለም፣ እኛ ነው። እሱ ትክክል። አንተ ነሷ ጋር የምትሄደው እሷ ነው። ፎሎ ሳታደርገኝ እንዴት ነው ማወራት ይላል ብዬ ስጠብቅ ነበር። እሱ ግን ፎሎ ባኪን እንዲህ ተንመለሰችን ብሎ አዋራ አስነሳ። እኔው ላይ እየሰከሰ ስለሆነ በቃ ይሰክስ ብዬው ነበረ። እኔ ፎሎ ሳታደርገኝ እንዴት እኔ ፈለገችኝ ብሎ አንቺን ይጠይቅሻል ብዬ የጠበቁ ነበር። ሀብዬ ያ ግን አንቺ ግን አየሽ፣ አሁን ደስ አለሽ አይደለ? የእውነት እንደፈለገች ሲቀናብሽ እና ሲያኮርፍ ደስ አለሽ አይደል? ሴቶች ነው በእናትሽ ኧረ በእናትሽ የምትጮትበት በእናትሽ ያምሻል። እንዴት ነው አይጋቡ ወይ እኛ እንጋማ ሰው ያጋቡ እንዴ? ምነካሽ እንጋባ እኔ ማለት ነው። ለልጆች እናት ነኝ። ምንድን ነው የምትለው? ኖ ማለት ነው ያብልጦ ነው እባክሽ። እኔም ይቅርታ እኔ ሲጀምር አጥፋና ቦርቱን አጥፋና አይደረሃለሁ። ሰው ሲድን አትጭና ታገባና ታገባም አንተ ታገባኛ መሞት አለብን እንዴ? ኧረ በእናትህ ኧረ ማቴ አንድ በላት ሰው በእናትህ ታውራሪ የዛሬ ሳምንት ኢትዮጵያ ነኝ። እልል ብለን ዳርንክ ጭራሽ አንተ አሁን ከዳሪው ድርጅት አንተ ስሚ፣ ይሄ ሰውዬ ለማግባት ሀሳብ የለውም። አጋቢውን ድርጅት እኮ ነው ጎሮሮ ለጎሮሮ የተናነቀው። እኔ ራሱ ይሄ ችግሩ ከአጋቢው ነው። ስለዚህ አይሆንም። ኧረ በስመ አብ እንደ በደንብ ይሆናል። ሚኪ በጭቅጭቅ ይሰምራል። በጭቅጭቅ የተጀመረ ትዳር ይሰምራል። ኧረ ተይ ግን በቀን አንዳንድ ንግግር እያመጣሽ አሁን ምን ይባላል? በጭቅጭቅ የተጀመረ ነገር በፍቅሩም አልቻልም አይደለም። በጭቅጭቅ በኋላ አብሽ ይጀምራል። አብሽ ፎርጂ ዶክተር እኔ ነገራችን አሳየችን ማርያምን። አያት አቢባ ትሰማለህ የሚል ማቲ አሪ ዋረጋ ቃረ ላውራ አንዴና ሉጣ እባካችሁ። አሪ እንዲህ ነው የምትሉት? መቼ ያስወራሉ? አያስወሩም እኮ ይኸውልሽ
እናቴ አሁን ጌም አለሽ አንቺም እርግጠኛ ሆኜ የምልሽ ወደፊት እንዲታይ ራዕይ ይታኛል። ወደፊት የሚመጣ ነገር ይታየኛል። ላውጋው ሜይ ቢ ሞስት ፕሮባብሊ ከሁለት ወር ምናምን በኋላ በዚህ ከቀጠልክ አብሽ ትጀምራለህ። አብሽ መጠጣት አልኳት። ጨጓራ በአግባ የተነሳ ነው። በአግባ የተነሳ ነው። ፈረሰ ነው። በጠዋት ፈረሰ ነው። ገብቶሃል? አይሆንልም